ዝማሬ መላእክት ያሰማልን። ለዘመሩልን ታዳጊ ሕፃናት በመጀመሪያው እንዲሁም ልጆቻቸውን ጊዜ ሰጥተው ለእግዚአብሔር ክብር ሰጥተው በዚህ መድረክ ላይ ስብሐታቸውን የክብር ልብሳቸውን ለብሰው ለዘመሩልን የደብራችን የሰንበት ትምህርት ቤት ዘማሪያን ዝማሬ መላእክት ያሰማልን። ቃሉን እንድንሰማ አምላከ ቅዱሳን እግዚአብሔር በረከቱን ጤናውን ሰዓቱን አመቻችቶ ወደዚህ ቦታ ያመጣን የሰበሰበን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡር ቀሲስ መላከ ታቦር፣ ክቡራን ምዕመናን፣ ዲያቆናት፣ በዚህ ቅዱስ ስፍራ እግዚአብሔር መንፈስ ቅዱስ የጠራችሁ ሁላችሁም በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወልዳ የተሰደደች እናታችን ቅድስተ ቅዱሳን ድንግል ማርያም በዚህ ዘመን በዛኛውም ዘመን በሁሉም ዘመናት ለሰው መልካም በጎነት እንጂ ክፉ በታሪኳ በአንደበቷ ያላለፈ ቅድስተ ቅዱሳን በክሌ ድንግል በሁለት ወገን ድንግል የሆነች እናታችን ድንግል ማርያም ልጇ በሰጣት ዘላለማዊ ክብር መሰረት የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁልጊዜ እኛ ጋር የሚያገለግሉን ስለኛ እያለቀሱ የሚጸልዩልን በረከታቸው በሁላችን ጋር ይሁን። እግዚአብሔር በሰጣቸው ክብር የከበሩ ይሁኑ። ዛሬ ለእግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 16 ላይ ያለውና ወደ ኤፌሶን ሰዎች ምዕራፍ 2 እንዲሁም በመዝሙረ ዳዊት መዝሙር 45 ከቁጥር 4 ያሉትን እነዚህ ሶስት ቃላቶች ዛሬ ለኛ ተነቦልናል። እኛ እንድንማርበት ተነቦልናል። እነዚህን ቃላቶች ከዕለቱ በዓል ጋር ተማምረን እንድንሄድ መንፈስ ቅዱስ ለሁላችንም በጋራ እንዲያስተምረን ፈቃዱ ይሁንልን። ወንጌሉን ቤት ሄዳችሁ አንቡት። እኔ ግን መጀመሪያው ላይ የተባለውን ልነግራችሁ እወዳለሁ። በፊልጶስ ቄሳርያ ወደሚባል ሀገር ጌታችን ኢየሱስ ክርስቶስ ደረሰ ነው የሚለው። ፊልጶስ ቄሳርያ ደረሰ። ማን? ጌታችን ኢየሱስ ክርስቶስ። ከማን ጋር? ከደቀ መዛሙርቱ ጋር። ምን ሊያደርግ? በታሪክ በትውፊት እንደምንማረው በዛሬው ዕለት የመጀመሪያዎቹ ክርስቲያን አባቶቻችን ክርስቶስን ካመኑ በኋላ ክርስቶስን አንድ ላይ ሆነው ተሰብስበው የሚያመልኩበት ቦታ ያስፈልግ ስለነበረ በፊልጶስ ቄሳርያ ለእግዚአብሔር ክብር የሚሆን ቦታ የጸሎት ቦታ ያዘጋጁ ነበረ። ሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ እንደተገለጸው ከሰማይ በታች ያሉ አይሁዶች በአንዲት ሐሳብ፣ አንዲት ልብ፣ አንዲት ቃል ነበረቻቸው ይላል የእግዚአብሔር ቃል። በአንድ ልብ ሆነው የዘላለማዊውን አምላክ ኢየሱስ ክርስቶስን እያመለኩ ሳለ ሰፋ ያለ የአምልኮ ቦታ ያስፈልግ ስለነበረ በወቅቱ በመቅደሱ ዙሪያ አብረው ስላሉ ለክርስቶስ ክብር ራሱ የቻለ የክርስትና ህብረት ስለሚያስፈልግ የመጀመሪያውም ቤተክርስቲያን በፊልጶስ ቄሳርያ ሐዋርያው ፊልጶስ አነጸ ነው የሚለው። ከዚህ በኋላ ያንን ህንፃ ቤተክርስቲያን በታሪክ አስተምህሮ ስሙን የእመቤታችን ቤተክርስቲያን ብለው ሰየሙት። በዚህ ቤተክርስቲያን ላይ ጌታችን ኢየሱስ ክርስቶስ ራሱ ምስጋናን ያስተማረበት፣ ራሱ ለሰው ልጆች እግዚአብሔርን በቅዳሴ ማመስገን እንደሚገባ የቅዳሴን ስርዓት ያከናወነበት ነው ተብሎ በትውፊት እንማራለን። በቤተ ክርስቲያናችን አስተምሮ መጽሐፍ ቅዱሱ በቀጥታ እንደሚነግረን ወደ ፊልጶስ ቄሳርያ ደረሰ። በዛም ማን እንደሚሉት ሁሉንም ጠየቀ ይላል የዕለቱ ወንጌል። የሰው ልጅ ማን ይሉታል ብሎ ጠየቀ። ይሄ
የአንድ ዓላማ ያለው ሐሳብ ዋና ግብ ነው። እሱ አምላክ ነው። ማን እንደሚሉት ያውቃል። ማን እንደሚሉት ምን እንደሚሉት ያውቃል። ማስረጃ የዮሐንስ ወንጌል ምዕራፍ 2 ላይ ብዙ ጊዜ አንዳንድ በእውቀት የደከሙ የእግዚአብሔር ቃል እጥረት ያለባቸው ሰዎች ብዙ ስለሚቸገሩ ይህንን ማስረዳት ያስፈልጋል። በዮሐንስ ወንጌል ምዕራፍ 2 ላይ ወደ መጨረሻው መልእክት ስትሄዱ ምዕራፍ 2 የቃና ዘገሊላ ታሪክ ነው። መጨረሻው ቁጥር 23 ላይ ኢየሱስ ክርስቶስ አዋቂ እንደሆነ የሚያረጋግጥልን አምላክ እንደሆነ የሚያረጋግጥልን ነው። እዚህ ላይ የሰዎችን ልጅ ማን ይሉታል ሲሉ ብሎ ሰዎች ሲጠይቅ እሱ የማያውቅ የሚመስላቸው ሰዎች አሉ። ትርጓሜው ሐሳቡን ያልተረዱት ማለት ነው። የሰው ልጅ ማን ይሉታል ብለው በጠየቀ ጊዜ አንዱ ኤልያስ፣ አንዱ ሙሴ፣ አንዱ ከነቢያት አንዱ ብለው ነው የመለሱለት። በመጨረሻው ላይ ግን ቅዱስ ጴጥሮስ አንተ ብሎ በሚጠይቅበት ጊዜ ቅዱስ ጴጥሮስ ምን አለው? ቅዱስ ይኸው እግዚአብሔር ልጅ ነህ አንተ አለው። የእግዚአብሔር ልጅ ነህ። አያችሁ፣ እግዚአብሔር ፈነው እግዚአብሔር የላከው የእግዚአብሔር መልእክተኛ እግዚአብሔር ዓለሙን እንዲወዷልና ዓለሙን ያድን ዘንድ አንድያ ልጁን ላከ ተብሎ የተላከ መልእክተኛ መሆኑ እንጂ በልጅነት ጠባይ በባህሪ በአካል በሪና አንድ ናቸው። እሱም አሳያችኋለሁ ከዛሬው እግዚአብሔር አንድያ ልጁን ላከ የሚለውን ከዛሬው ወንጌል ጋር አሳያችኋለሁ። አሁን ማስረግጥላችሁ በውጭ ሆናችሁ የምትሰሙ ኢየሱስ ክርስቶስ ማን ይሉኛል ብሎ ሲጠይቅ ሳያውቅ ቀርቶ አይደለም፣ ያውቃል። ግን ሰዎች የበለጠ እንዲረዱ ስለፈለገ ነው። ስለማወቁ ማረጋገጫ ዮሐንስ ወንጌል ምዕራፍ 2 ቁጥር 23 ላይ በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች ሁሉ ያውቅ ነበረ። በፋሲካ በዓል ደግሜ ያነበዋለሁ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ስንት ሰዎች በምኑ አመኑ? በስሙ። ስሙ ማን ነው? ስሙ ማን ነው? ኢየሱስ ነው። ኢየሱስ በሚለው ስሙ አመኑ። ኢየሱስ ማለት ምን ማለት ነው? መድኃኒት አዳኝ ማለት ነው። በስሙ አመኑ። ቁጥር 25 ላይ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበርና ስለ ሰው ማንም ሊመሰክርለት አያስፈልገውም ነበር ይላል። አያችሁ፣ የመጽሐፍ ትርጓሜ በደንብ ማወቅ ያስፈልጋል። እዚህ ላይ ስለ ሰው ልብ እያንዳንዱ ምን እንደሚያስብ ያውቃል። ልብን የፈጠረ እሱ ነው። ነጋሪ አያስፈልገውም ነበር። ደግሞ በውስጣቸው ክፋት እንዳላቸው ስለሚያውቅ አያምናቸውም። ማንም ስለነሱ ሊነግረው አያስፈልገውም ነበርና አይተማመናቸውም ነበረ። እርሱ ራሱ በሰው ያለውን ያውቅ ነበርና ይላል። ስለዚህ ወንድሞቼ ኢየሱስ ክርስቶስ ምንድነው? አምላክ ነው፣ አዋቂ ነው። ለምንድነው ወንጌሉ ላይ እኔን ማን ብሎ ይሉኛል ብሎ የጠየቀው? ቅዱሳን አባቶቻችን ለማጽናት ቀጣይ የሚሰጥ ኃላፊነት አለ። የኃላፊነት ምንድነው? ቤተክርስቲያን ናት። ያቺ ቤተክርስቲያን ምንድነች? የምእመናን ህብረት ነች። የምእመናን ህብረት ነች። በዛች ቤተክርስቲያን ላይ ምእመናን ታንጸው እንዲኖሩ አደራ የሚሰጥበት ቅዱሳን ምርጦቹን የሚያጸናበት ነው። ከዛ በኋላ የሕያው እግዚአብሔር ልጅ ብሎ ቅዱስ ጴጥሮስ በመሰከረለት ጊዜ ምን አለው? ቅዱስ ጴጥሮስ ወይ ያኔ ጴጥሮስ አይደለም ስሙ። ማን ነበረ ስሙ? የዮና ልጅ ስምዖን ነበረ። ከዛ ምን ተጨመረለት? አለት የሚል ስም ተጨመረለት። አንተ የዮና ልጅ ስምዖን ሆይ ይህንን የገለጠልህ ስጋዊ መንፈስ አይደለም፣ ደማዊም አይደለም፣ የአባቴ መንፈስ ነው ይህን የገለጠልህ። ምን መሆኑን? አምላክ መሆኑን። የእግዚአብሔር መንፈስ በሕሊናው የሌለው ሰው የክርስቶስን አምላክነት ማየት አይችልም። ማረጋገጫው ደግሞ ይሄ ነው። የአባቴ መንፈስ ነው የገለጠልህ። ከዛ በኋላ ምን አደረገ? የቤተ ክርስቲያንን ኃላፊነት ሰጠው። ስምዖን ሆይ በአንተ አለትነት ቤተ ክርስቲያን ትመሰረታለች። የሲኦል ደጆችም ሊያጠፏት አይችሉም። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸውም ደግሞ
በሰማይ የተፈታ ይሆናል ብሎ በዛች ቤተክርስቲያን ላይ የኪዳን ቃል ሰጠው። ክብር ለስሙ ይሁን። ዛሬ እስካሁን ሰዓት ድረስ የምናገለግለው ክህነትና የምናገለግለው ቃል የምናገለግለው የአገልግሎት መስመር ነጥቡ እዚህ ላይ ነው የሚጀምረው። አሁን ስንት ዓመት እንደሆነ ቁጠሩ። እስከዚች ሰዓት ድረስ ይህ የእግዚአብሔር ቃል በኦርቶዶክስ ዙሪያ ሳይሸራረፍ እኛ ጋር ደርሷል። ክብር ለአምላካችን ይሁን። ሌሎቹ መንገድ ላይ እየሄዱ የራሳቸውን እያዛቡ ከፖለቲካው ጋር እየሄዱ ታሪካቸውን የጣዖት አምልኮ ባግራውንድ ስላላቸው እሱ እየሳባቸው የራሳቸውን መንገድና የራሳቸውን ትርጓሜ እያያዙ ቀጥለዋል። እኛ ግን እስካሁን ድረስ አለን። ከማን ጋር? ከእግዚአብሔር ቃል ጋር። አንተ አለት ነህ። አለት ማለት ምን ማለት ነው? አለት በባህር ውስጥ የሚኖር የባህሩን ቅዝቃዜውን፣ መከራውን፣ ማዕበሉን ሁሉን ነገር ታግሶ የሚኖር ማንም ሊፈረክሰው የማይችል ድንጋይ ነው። አለት ማዕበል የሚያናውፀውን መርከብ ቀጥ አድርጎ የመያዝ አቅም ያለው ነው። በዚህ ዘመን የተለያዩ በዛኛውም ዘመን የተለያየ ጭነት የተሸከሙ መርከቦች ታላቁ ማዕበል ሲመጣ መልህቅ የሚባል አለ። በእኛ ቋንቋ አነጋገር መልህቅ፣ በፈረንሲያንከር ይሉታል። እሱን ባለሙያው ማዕበሉ ሲነሳ ፈቶ ወደ መሬት ሲወረውረው ያ መልህቅ እየተሽከረከረ ሄዶቱ ጫፉ ላይ ቀስት ያለው ነው። ድንጋዩን አለቱን በኃይል በርቅሶ ይገባና ከውስጥ ቀጥ አድርጎ አለቷን ያቆማል። አለት ማለት ይሄ ነው። እዚህ በኋላ ነፋስ ሊመጣ መርከቧ አትነቃነቅም። በምን ላይ ስለቆመች? በአለት ላይ። አለት ደግሞ ማን ነው? አለት ኢየሱስ ክርስቶስ ነው። እርሱ የማዕዘን ራስ። አካላቶቹ ይገጣጠማሉ በማን? በእግዚአብሔር። በዛ ላይ ደግሞ እርሱ ምንድን ነው? የማዕዘን ራስ ነው ተብሎ ኢየሱስ ክርስቶስ የማዕዘን ራስ። ኢየሱስ ክርስቶስ አለት ከቆሙበት በነፋስም በማዕበልም ማናወጥ የማይችለው አለት እንደሆነ እንመለከታለን። ይህን ለቅዱስ ጴጥሮስም ሰጥቶታል። ቅዱስ ጴጥሮስ ከዛን ጊዜ ጀምሮ ኃላፊነቱን ወስዶ መጨረሻ ዘመኑን ያደረገው በሮም ቄሳሮች የጭከና አገዳደል ነው። ያ የተላከ እግዚአብሔር ወልድ ይህንን ቃል በዚህ ቤተክርስቲያን ላይ ተገኝቶ ክርስትናውን ለዛች ቤተክርስቲያን አስተዳዳሪ ሾመላት፣ አለቃ ሾመላት፣ የማይናወጥ ስልጣን ሰጠላት ለዛች ቤተክርስቲያን። ያቺ ቤተክርስቲያን ሕንጸተ ቤተክርስቲያን ተብሎ ይታወቃል። ዛሬ የሚከበረው እሱ ነው። ስለዚህ ያቺ ቤተክርስቲያን እንደዚህ ከመከበሯ በፊት ትንቢት የተነገረላት ነበረች። ምን ተብላ? መቅደስ ተብላ። ምን ተብላ? ልዑል በውስጧ ገብቶ ቀደሰ ተብላ። በመዝሙር 45 ቁጥር 4 ላይ እንደዚህ ይላል፣ ልዑል ማደሪያውን ቀደሰው፣ እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ ነገሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። እርሱ ቃሉን ሰጠ። እርሱ የተባለው እግዚአብሔር አብ ነው። ቃል የተባለው ወልድ ነው። እግዚአብሔር አብ ለዓለም የኃጢአት ስርየት፣ ለዓለም ድህነት ቃሉን ሰጠ። ማንን? ወልድን። ማቴዎስ 3:16 ላይ አንድያ ልጁን ዓለሙን እንዲወዱታልና አንድያ ልጁን ለሞት ሰጠ። ትንቢቱ ይሄ ነው። ክርስቶስ ከመወለዱ በፊት ይሄ የትንቢት ቃል ተነግሮ ነበር። ልዑል ማደሪያውን ቀደሰው። በሌላ መልኩ ማደሪያ የተባለችው ዋናዋ መቅደስ ድንግል ማርያም ናት። እርሷ ማናት? አማናዊት መቅደስ። በእንጨትና በድንጋይ ከተሰራው ይልቅ ዋናውን አምላክ የወለደች ለአምላካችን ታቦት፣ ለአምላካችን መቅደስ የሆነች የሰማይና የምድር ሰራዊት
በእሷ ዙሪያ ቅዱስ ቅዱስ ብሎ የቀደሰባት እናታችን ድንግል ማርያም ነች። ሌላዋ መቅደስ መለኮት ያደረባት የተዋህዳት መቅደስ ሰዎች ሁሉ የኃጢአት ስርየት ያገኙባት መቅደስ መቅደሰ ማርያም ድንግል ማርያም ነው። ቀደሰ ማይደሮ ልዑል እግዚአብሔር ውስተ ማይደራ ይታወቅ። ቤተ ክርስቲያናችን ኦርቶዶክሳዊት ቤተ ክርስቲያን ወንጌሉን በጫጫታ ሳይሆን በዜማ ትሰብከዋለች። ግልጽ ነው። ይህንን ልብ ብላችሁ ልጆቿ አስተውሉላት። ብዙ በዓለም ላይ ያሉ አዋቂ የሚመስሉ አውቀናል ብለው የሚረዱ ነገር ግን ያልተረዷት ንጽሕት ቤተ ክርስቲያን ኦርቶዶክሳዊት ቤተ ክርስቲያን መጽሐፍ ቅዱሱን በዜማ መጽሐፍ ቅዱሱን በዝማሬ መጽሐፍ ቅዱሱን በተዋበ መዝሙር ትሰብከዋለች። በዜማ ትሰብከዋለች። ዜማ የሚያውቅ ሰው አያረጅም ይባላል። ጭንቀትም አይዘውም ይባላል። ለምን ይመስላችኋል? የነፍስ ምግብ ስለሆነ። ምን አይነት ዜማ? መንፈሳዊ ዜማ፣ እግዚአብሔርን ማመስገን። ቅድም ዲያቆኑ ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ወይረድአ እግዚአብሔር ፍስመ ያለው ነው። ይሄ እስቲ የትኛው ነው ውበት ያለው? ሲስሙት እስቲ ለነፍስም ለመንፈስም ለአእምሮም ለእውቀትም ለነፍስም ለስጋም እንዲሆን አድርጋ ነው ቤተክርስቲያን ዜማን የምታቀርበው። ታውቀዋለህ። ይህንን ያልተረዱ ይህንን ማለት የማይችሉ ስጦታው ያልተሰጣቸው ሰዎች በብስጭት ብዙ አይነት ክደትና ርኩሰት ውስጥ ትውልዱን ከተቱት። አሁን መለኮት የቀደሳትን ቅድስተ ቅዱሳን ድንግል ማርያምን ማክበር መስበክ መውደድ ነው ትክክለኛው ወይስ የአምላክን እናቱን መሳደብ ነው? የትኛው ትክክለኛ እምነት ንገሩኝ እስቲ። መሳደብ ነው ትክክለኛ? ዝቅ ማድረግ ነው ትክክለኛ? እንኳን አምላክ አንተ እናትህን የሰደበብህን ሰው ልትወደው ትችላለህ? በክፉ ዓይን ያያትን እንኳን አትወድም። ማንም ይሄን ያደረገውን ከአእምሮ በላይ ነው። እናት ናታ። እናት ተርባ ያበላች፣ ደክማ ያጠነከረች፣ እርሷን እየራባት ጡቷን የሰጠች፣ እርሷ መልበስ እያማራት እንደ ጓደኞቿ መሆን እየቻለች ልጄ ከሰው በታች እንዳይሆን ብላ ያለበሰች እናት ናታ። እንዴ ድንግል ማርያም እኮ አንተ በተዋበ ሆስፒታል ነው እኮ የተወለድከው። አንተ በሚያምር ነገር እኮ ነው የተወለድከው። ልብስ ትቀርቦልህ። ድንግል ማርያም እኮ መድኃኔዓለምን ስትወልደው አንድም አይነት ነገር ባጠገቡ አልተገኘም። ሰው አባሯት፣ ሰይጣን የሰውን ልብ አስጨክኖባት፣ ሰዎች ሰይጣን ወክለው እያሳደዷት፣ ማደሪያ ጠፍቶ እዚህ የለም ሂዱ ተብለው በከብቶች ማደሪያ ሄደው ከብቶች እንስሳት አውቀዋቸው። መቼም በዚያ ዘመን ያለውና አሁን ያለው ሰው አንድ አይነት ነው። ከከብት ያነሰ ነው። ከብት ብለህ ተሳደብክ እንዳትሉ። ከከብት አንሷ ትውልዱ። ከብት ወንድ ከብት ሴቷን አይቶ የዘር መተኪያ ወቅት እንደደረሰ ተረድቶ ነው ከብት ከከብት ጋር ተፈጥሮ የሚያደርገው። ሰው ግን ከከብት አንሷል።
በተለይ የዌስተርኑ ካልቸር ባህል ከከብት ያነሰ ነው። ሰው ወንድና ወንድ ሴትና ሴት እዚህ በላይ ከብተርና ከብቶች ምን አሉ? ከብቶች ዋስተቅ ማቀው እስትንፋስ አድጎላህ አየዎችና ላሞች እኮ እመቤታችን ቅድስት ድንግል ማርያም እውነተኛዋን መቅደስ ሰዎች ልብስ እያላቸው ትርፍ ልብስ አልሰጥም ብለው ብርድ ሲመጣ እኮ ቅድስተ ቅዱሳን ድንግል ማርያም በዙሪያው የነበሩ ከብቶች ግርግም የምትባል ሳር የሚቀመጥባት ቦታ አለች። እሷ ናት ግርግም። እሷ ላይ እንዲያድር ፈቀዱ እንስሳቱ። አምላክ እዚያ ላይ እንዲያድር ፈቀዱ። ትንቢት ስለተነገሩ ነው ሁሉ። ከዛ በኋላስ ዮሴፍ የብርዱን ጥንካሬ አየና መጨከን አልቻለም። ሰሎሜም አብራ ነበረች። መጨከን አልቻሉም። የነበረችው ልብስ ትንሽ ስለነበረች የበለስ ቅጠል አመጡ። ጠብለለቱ ቆጽለ በለሶን እናቱ በበለስ ቅጠል ጠቀለለችው ነው የሚለው። እንዲህ አድርጋ በስደት በመከራ ያሳደገችውን በስደት በመከራ እናቱን አንተ ስትሳደብ ዝም ቢል መሰለህ? እንኳን አንተን ቀርቶ ስሙን የሚያምኑትን እንኳን ብትሳደብ ኢየሱስ ክርስቶስ ይከፈዋል። ሞይ አውቀሙታል። ክርስቶስን የሚያምኑትን እንኳን የሚሳደብ ሰው ካለ ይከፈዋል። በምን እናውቃለን? ብዙ በጠቀስኩ ሰዓት ያጠብኛል። እናትና ወንድሞች ይፈልጉሃል አለ። አንተ የዘረኝነት መንፈስ ነው። በነገራችን ላይ ክርስቶስ ዘርን ያስቆመ የዚያን ዘመን ጥዩፍ ነገር ያስቆመ አንተ ምንድን ነው ያልከው? የእግዚአብሔር አብን ስራ የሚሰሩ በእኔ የሚያምኑ ሁሉ እነሱ እናቶቼ ናቸው ነው ያለው ኢየሱስ ክርስቶስ። አያችሁ፣ ዘረኝነትን አስቆመልን መድኃኒዓለም። ሁሉም እናቶቼ ናቸው። በክርስቶስ የተፈጠራችሁ የተወለዳችሁ በቤተ ክርስቲያን ያላችሁ ኦርቶዶክሳውያን ዘራችን አንድ ብቻ ነው። እሱ ማን ነው? የቅድስተ ቅዱሳን የድንግል ማርያም ልጅ ኢየሱስ ክርስቶስ። ከዚህ ውጭ ዘር አለኝ ብለህ የምታስብ ከሆነ ሰይጣን ያከፋፈለ የዌስተር የሐሳብ ማራገፊያ ክፉ መንፈስ አንተን ተሰቃይተህ የሚሰሙህን ማሰቃይተህ የሰላም እንቅልፍ ሳትተኛ ጎረቤትን ጠልተህ ወንድምህን ጠልተህ እህትህን ጠልተህ ሰላም ሳትሆን ተሰቃይተህ ትሞታለህ። ሌላውንም ታሰቃያለህ። ያንተ ዘር የመቅደሰ ማርያም የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። አሁን የምትለው ዘር ይጠፋል። የማይጠፋው ዘር የመቅደሰ ማርያም የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ይህንን ቅዱሳን ሐዋርያት አውቀው ታልፈዋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ወይም 22 ላይ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልብ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁበት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ቅጠል እንደ አበባ ነውና ሳሩ ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁን ቃል ስሙ። ይህ ነው እኛ የምንኮራበት። ይሄ ነው። ከዚህ ውጭ የሚያኮራ ነገር የለም። ስለዚህ ዛሬ የምናከብረው በዓል ማን ይባላል? ምጽአተ ለማርያም ቤተ መቅደስ ብላችሁ ልትዙ ትችላላችሁ። ሁለት ቤተ መቅደሶችን አይተናል። በድንግል ማርያም ስም የታነጸው ቤተ መቅደስና አማናዊቱን ቤተ መቅደስ ድንግል ማርያም አይተናል። አማናዊቱ ድንግል ቤተ መቅደስ 9 ወር ከ5 ቀን የተሸከመችው ሰማይን በሰማይ ያሉ መላእክትና በምድር ያሉ የሰው ልጆች ዙሪያውን ሆነው ቅዱስ 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 ብለው ያመሰገኑት እርሱን የወለደችልን ቅድስት ድንግል ማርያም ቤተ መቅደስ እሱን እናስባለን። ሌላው ሶስተኛው እናንተም እያንዳንዳችሁ መቅደሶች ናችሁ። ታምናላችሁ?
ሁሉም ክርስቲያን የሰይጣን ኃይል ገዝፎ እያበላሸ የውጮቹ ባህል በተለይ ከዮዲት ጉዲት ወረራ በኋላ ከዛ ብዙ ባህል ብዙ ስርዓት ሃይማኖት ተፋልሷል። ግራኝ መሐመድን በ15ኛው መቶ ክፍለ ዘመን የወሊድ ጉዲት በ10ኛው መቶ ክፍለ ዘመን የነበረችው ግራኝ ያጠፋችው ያው ሁሉ ያጠፋችው ግራኝ መሐመድ ደግሞ ያጠፋው በ15ኛው መቶ ክፍለ ዘመን ነው። በዚህ ዘመን ብዙ ባህል ጠፍቷል። ከዛ በኋላ እንደገና በ20ኛው ክፍለ ዘመን መጨረሻ ላይ ጣሊያኖቹ ገብተው ለ5 ዓመት ያስተማሩት ሰው ከቤተ ክርስቲያን እንዲርቅ ነው። ሰው እርስ በርሱ በመንገድ ላይ እንዲጋባ በዝሙት እንዲኖር። እዛ በፊት ሰው ቤተ ክርስቲያን ገብቶ ስጋው ደግሞ ተቀብሎ ቆርቦ ነው የሚያገባው። ልጁንም ሲወልድ ልጁ ስትቆርብ አብረው ቤተሰቡ የሚቆርቡ ነበር። ይሄ ሁሉ የተበላሸው ብዙ ተሰርቶ ብዙ ተደክሞ ነው። አሁን ከዛን ጊዜ ጀምሮ እስካሁን ድረስ ሰው ራሱ ማን እንደሆነ ክርስቲያን ራሱ ማን እንደሆነ እንኳን ሳያውቅ እየተገረመ አሁን ታቦት ነው ሲባል የሰው ልጅ እኔ እንዴት ታቦት ሆናለሁ እኔ እንዴት ሊሆንልኝ ይችላል ይላል። አለማወቃችን ነው ችግሩ። ታቦት ነው፣ የመንፈስ ቅዱስ ማደሪያ ነው። የሰው ልጅ አካል ቢያፈርሰውም እንኳን እግዚአብሔር ያንን ያፈረሰውን ሰው እንደሚያፈርሰው መጽሐፍ ቅዱስ ይናገራል። ክብርን ማወቅ አስፈላጊ ነው። ወደ ቆሮንቶስ ሰዎች ምዕራፍ 6 በደንብ አድርጋችሁ ቤት ስትሄዱ አነቡ። እኔ ግን አንድ መጨረሻው ላይ 20 ላይ አንብቤላችሁ ጨርሳለሁ። በገዛ ደሙ በሰው በገዛ ስጋው ላይ ኃጢአትን ይሰራልን? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። ሶስተኛው ቤተ መቅደስ እናንተ ናችሁ። የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ሌላው ቤተ መቅደስ እኛ ተሰባስበን የምንሰራው ቤተ መቅደስ ነው። አሁን ክብሩን ለምሳሌ እኔ ከዚህ አሁን ቤተ መቅደስ ቤተ መቅደስ ይበልጣለሁ ብላችሁ ታስቡ ትችላላችሁ። በደረጃ ግን እናንተ ናችሁ የመጀመሪያዎቹ ቤተ መቅደስ። ለምን? ይህንን ቤተ መቅደስ እናንተ ቤተ መቅደስ ባትሆኑ እናንተ ማን ሊሰራው ይችላል? ስለዚህ የመጀመሪያዎቹ ቤተ መቅደስ እናንተ ናችሁ። ሁለተኛው ቤተ መቅደስ ነው። ይሄ ቤተ መቅደስ ክብራችሁንና